በጣም በአጭር ጊዜ ውስጥ በጣም ብዙ የከተማ ሰዎች ስራ እንደምናጣ ማወቅ አለብን። ካንሰርን ለመፈወስ በአርቲፊሻል ኢንተለጀንስ ህክምናው ተስፋ አለ። ዲኤንኤ ውስጥ ገብቶ በአርቲፊሻል ኢንተለጀንስ ጠፍቶ የኖረን አይን የማብራት ቴክኖሎጂ በጫፍ ደርሰዋል። በቃ አሁን የጠፋ አይን ተስፋ አለው ነው የሚሉት። ተማሪ ሆነ ካላወቅ አንተ ነው የተሸወድከው። ምንም ጥያቄ የለውም። ሌላ ኤአይ መጠቀም ነው እንጂ መቻል ያለብህ የኤአይ መጠቀሚያ መሆን የለብህ። ገብቷል? መምህራን ተማሪዎቻቸው በሙሉ በኤአይ መልስ እየሰሩ እየመጡ መማር አቁመዋል። አንተ ጋር ነው ኃጢአቱና ጽድቁ ያለው አንተ ጋር ነው። ኤአይ ላይ ያለው ባይዘው ሰነፍ ሰው ኤአይ መጠቀም አይችልም። ለሰነፍ ሰው አይሆንም። ሰነፍ ከሆንክ ኤአይ አይረዳም። ግን ፈራው እንዳይጭ ከዛ የፈራው ወጣው ጸጣ ነው። ምናልባት ይሄን የምናወራውን ወሬ እግዚአብሔር ረድቶን ወደ ተግባር ከቀየር ነው ሁላችንም የበለጠ ሀብታም እንሆናለን። ሶ ኤአይን እንዴት እንጠቀመው የሚለው ትንሽ ቲፕ እንስጥ ለሰዎች። በጣም በአጭር ጊዜ ውስጥ በጣም ብዙ የከተማ ሰዎች ስራ እንደምናጣ ማወቅ አለብህ። ወሊያል አንተም ስራ አይኖርህም። እነዚህ እዚህ ጋር የተቀመጡ ባለሙያዎችም እግዚአብሔር ናቸው። ቤተሰብ የሚያስተዳድሩ የወለዱ ያገቡ ልጆች ምናልባት ይሄን የምናወራውን ወሬ እግዚአብሔር ረድቶን ወደ ተግባር ከቀየር ነው ሁላችንም የበለጠ ሀብታም እንሆናለን። አለበለዚያ ግን ከጨዋታ ውጪ ነው የምንሆነው። ኦኬ ውጭ ሀገር ተራ የምትለው ስራ ይሄማ ጭራሽ በኮምፒውተር አይሰራም በሰው ነው የምትለው ስራ ኦልሬዲ ሰው ከገበያ ውጪ የሆነ በማሽን እየተሰራ ነው። ለምሳሌ ሱፐርማርኬት አሜሪካ በሄድኩበት አጋጣሚ እቃ ገዝቼ ሲጨርስ ሰልፍ ቼክ አውት የሚባል ማሽን አለ። ካሸር የለችም። ራስህ እቃውን ባርኮዱን ታሳየዋለህ፣ ስካን ያደርጋል። ባርኮዱን ደምሮ ሂሳብ ያሳያል። ካርድን ታረጋለህ፣ ይቀንሳል። እሱ ገርሞኝ ነበረ። ይግረም ብሎ ለንደን ደግሞ ባለፈው ስንሄድ የአማዞን ሱቅ ነው። ትገባለህ፣ ሰው የሚባል ነገር የለም ውስጥ ሱቅ ውስጥ ማለት ነው። ምንም ሰው የለም። በቃ ጥበቃስ ውጪ ላይ አሁን ለጊዜው ሴኩሪቲ አለ። ውጪ ማለት ራቅ ብሎ ውጪ ሴኩሪቲ አለ። ዝም ብሎ ራቅ ብሎ ውስጡ ሰው የለም። ሶ ምንድነው እንዴት ማሽንም የለም። ቼክ አውት ማድረጊያ ማሽን የለም። ምንም ማሽን ትገባለህ፣ እቃ እንዳለ ከፍሪጅ እያወጣ ፌስታሎች ጨምረህ ይዘህ መሄድ ነው ወደ ቤት። ይዘህ መሄድ ነው በቃ ዝም ብሎ። ቢሉስ ኪሱ ውስጥ ክሬዲት ካርድ አለ ራሱ ይቆርጣል። ታምናለህ? ደምሮ ዋክአውት እና እኔ አላመንኩም። በቃ ገዛንና ከሸዋንግዛው ጋር ገብተን ገዛዛን በፌስታል ብዙር ካሸር የለም ማሽን የለም። እኔ ደግሞ ረፍት ወጥተው ምሳ እየበሉ ነው። ምንድን ነው ማለት ቸኩለናል። አሜሪካን ሀገር እንደዚህ ደግሞ ሰርቪስ ላይ ማልመጥ እንግሊዝ ሀገር ጀመሩ። ይገርማሉ በጣም አለቃ የለም ምናምን እንዳለ ከዛ ሳይሰው ዝም ብሎ ይወጣል። ሳይ አማዞን ምናምን ሾፕ ሰልፍ ምናምን የሆነ እንደዚህ ጽሁፍ አነበው ግን ፈራው እንዳይጭ ከዛ የፈራው ወጣው ጸጥ አለ። ከዛ ሴኩሪቲ እዛ ጋር ቆም ሰር ይጉድ በቃ ንከዋል። ዋው እንዴ ገበያ ያለ ሰው። ኦኬ በቀደም ሳን ፍራንሲስኮ ለኮሜዲ አልሄድኩም። ሹፌር የሌለው መኪና አልተሳፈርኩም። ሹፌር የለውም። በቃ ዊዮሚ ይባላል። ራይድ ጠራን። እኔ አላምን ብዬ ከጀርባ ተከተለኝ አልኩት። ሹፌር ለእኔ የተሰጠኝ ሰው አለ መኪና ያዘ። ተከተለኝ አባቴ አላምነውም ይሄን ነገር። ገባው ቪዲዮ ሁሉ አለኝ። አውርዳኝ ነዳው መኪናው የሆነ ሲፈጥንብኝ ጌታ አውርዳኝ ሰውዬ በቃ አምላክ የለም እኮ ሰው ምንም የለም ባዶ መኪና። አሁን ሹፌርነት እኮ ከ8ኛ ክፍል እኮ የምትሰራው ስራ ነው እኛ ሀገር። በቃ በ8ኛ ክፍል መንጃ ፍቃድ ታወጣለህ። ኦኬ ሹፌርነት አንተ ባንጀት በጥግ እንደው ሰው ሳይኖር ይሰራል ብለህ ታስብ ይችላል። ሱቅ ሻጭነት እንደው ሰው ይግድ አያስፈልግም። ሰው ሰርቆ ቢሄድስ? የለም አባቴ ቀርቷል። ሌላው ዓለም ክሪኤቲቭ ኢንዱስትሪ እንዳታስበው። የኛ ሙያ ቆየ ከቀረ ሶ ምን እየሆነ ነው አርቲፊሻል ኢንተለጀንስ። እኔ በዚህ አጋጣሚ እንደውም ሰዎችን ማስጠነቅቀው ነገር ይሄን ፖድካስት የሚያዩ ሰዎች ነገ ጠዋት ከአንድ ታዋቂ ሰው የማይጠብቁት ንግግር ቢሰሙ በፍጹም እንዳይደነግጡ፣ የማይጠብቁት ቪዲዮ ቢያዩ ምንም እንዳይረበሹ ነው። ቢኮዝ በአርቲፊሻል ኢንተለጀንስ እኔን ምስልን እኔ ቢሮ የኛ ቢሮ የኔን ምስል እየፈጠርን ነው። ይኸውልህ ካሜራማን ምንድነው የሚሆነው? ኔክስት ማን ነው ቪዲዮ ጀነሬት የሚያደርግ ካሜራማን ነው የሚሆነው። ኦሊያድን አልቀርጸውም። ኔክስት ከ2 ዓመት በኋላ ኦሊያድን እኔ ቁጭ ብዬ በጽሁፍ ነው የምሰራው። ፎቶውን ሰጠዋለሁ፣ ካራክተርን ነግረዋለሁ፣ በጽሁፍ ኦሊያድን ፈጥረዋለሁ። ከዛስ እንግዳ አድርጌ እዚህ ጋር ማይክል ጃክሰንን ማስቀመጥ ይችላል። አንተ እንግዳ ፍለጋ ትንከራተት ቀደጃን ወይ ቅድም እንዳለው እንደ ልጁ ማስቀመጥ ይችላል። እዚህ ጋር ታስቀምጥና የምትፈልገውን ጥያቄ ጠይቃቸዋለህ።
በራሱ ስክሪፕት ጽፎልህ ራሱ ቪዲዮን ክሬት አድርጎልህ ራሱ ድምፅ ሰርቶልህ ራሱ ይሄን ምልክ በነገራችን ላይ ለምሳሌ ሱኖ ኤአይ የሚባል ሶፍትዌር አለ። ሙዚቃ በጣም ብዙ ሙዚቃ እኔ እስካሁን ሰርቼበታለሁ። የማስታወቂያ ጂንግል ሰርቼበታለሁ በአማርኛ ድብና አድርጎ በአበሻ ድምፅ ነው የሚሰራው። ሶ ኤአይን እንዴት እንጠቀመው የሚለው ላይ ትንሽ ቲፕ እንስጥ ለሰዎች። ባይዘ ሰነፍ ሰው ኤአይ መጠቀም አይችልም። ለሰነፍ ሰው አይሆንም። ሰነፍ ከሆንክ ኤአይ አይረዳም። ለምን ታይም ይፈልጋል። ጎበዝ መሆን አለብህ። ሀሳብህን በደንብ እንድታስረዳው እንድታሰርጽበት የምትፈልገውን ነገር ከስተማይዝ እንድታደርግ ይፈልጋል ከአንተ። እኛ አሁን ኤአይ የመሰለው ሰው ቀላል ነው ስርት ያደርግልኛል ብሎ አንዳንድ ሰው ይጠይቀዋል። ስክሪፕት ጻፍልኝ ሲለው ቀሽም ስክሪፕት ነው የሚጽፍለት። እንትን ስራልኝ ሲለው ቀሽም ነው የሚሰራለት። ለምን? ሰውየው አልለፋም። መጀመሪያ ኤአዩ እንድንለፋበት ይፈልጋል። ለምሳሌ እኔ አሁን ሰሞኑን በጣም ጥሩ የህፃናት ቢሄቪየራል ቪዲዮ እየሰራው ነው። ህፃናት አፍ የሚያስፈታ አፍ አልፈታ እያሉ ነው ልጆች ታውቃለህ። ዲሌይ እያደረጉ ነው ስፒች ምናምን እና ለዛም ይሆን ኢትዮጵያዊ የሆነ ሃይማኖት ይሄ ወጣ ያለ ያፈነገጠ ነገርን በውጭ ቪዲዮ እየተጫነብን ስለሆነ ልጆቻችን ላይ ያንን አስወግዶ ሰው በቃ ስርዓት ያለው ኢትዮጵያዊ የሆነ መንፈሳዊ የሆነ ቆንጆ ቪዲዮ ለልጁ ቃላት ማስተማሪያ እየሰራው ነው። እና አሁን ለዛ አኒሜሽን ካራክተሮች አህያ፣ ፍየል ምናምን በኤአይ ጀነሬት እያደረግን ነው። ስናደረግ ምንፈልገውን ካራክተር ለማግኘት ኢት ቴክስ ታይም፣ ጊዜ ይፈጃል። ቁጭ ብለ በደንብ አስረድተኸው ሲሰራልህ የተበላሸውን ይሄን አስተካክል ብለው አንዴ ግን ከሰራህበት በኋላ አኒሜት ለማድረግ አንድ ካራክተር 3 ቀን 4 ቀን የሚፈጀውን እሱ በ30 ሰከንድ በ20 ሰከንድ ይሰጣል። ኤአይን አሁን ብዙ ሰው ገና ኢትዮጵያ ውስጥ የሚዘገይ የሚመስለው አለ። ገና ነው ጊዜ ያለኝ የሚል አለ። የና ኃይለ ሥላሴን ያንን ቪዲዮ ካየን በኋላ መደንገጥ አለብን። አሁን ካሜራማን ነኝ የሚል ሰው በኤአይ ጀነሬት ያድርግ። ሆስት ነኝ የሚል ሰው በኤአይ ስክሪፕት ጽፎ ሀሳብ ጽፎ የሚያመጣው ቦምብ የሆነ ፕሮግራም አምጣልኝ። አየኸው? በኤአዩ ለእንግዳ ጥያቄ አውጣ። በኤአዩ እንግዳህን ሹት የምታደርግበትን ቦታ ሲቹዌሽን ፍጠር። ጌሞች፣ ቻሌንጆች ለፖድካስቱ እኔን እዚህ ጋር ስታስቀምጠኝ ከቻት ጂፒቲ ጋር ከሆነ የተዘጋጀኸው ከእኔ ውስጥ ማዕድን ቆፍረህ ታወጣለህ። እንደ ድሮ አንዳንድ ሰው ጇ ቀኝ እያለ ከመጣ ያኛው ኤአዩን የሚጠቀመው ልጅ ይበላናል ማለት ነው። አሁን እኮ አንድ ባለሙያ ካሜራማን የሚቀርጸውን፣ ኤዲተር ኤዲት የሚያደርገውን፣ ስክሪፕት ራይተር የሚጽፈውን፣ ሆስት የሚቀረጸውን አንድ ባለሙያ ኮምፒውተር ላይ ቁጭ ብሎ ብቻውን ይሰራል። እሺ አንድ ሁለተኛ እያንዳንዱ ነገር ለምሳሌ ኤአዩ ቪዲዮ መስራት ብቻ አይደለም። ዳኪመንት ያዘጋጃል፣ ፕሬዘንቴሽን ያዘጋጃል፣ ሰመራይዝ ያደርጋል፣ ጥናት ያመጣል። ስለ እነዚህ እናቶች አሁን ስለ ሴሬብራል ፓልሲ፣ ስለ ሃይድሮሲፈለስ ዌብሳይት ስራልኝ ብለው ዳታቤዝ ስራልኝ ብለው መመዝገቢያ ምን ኢዳዝ ኤቭሪቲንግ ማለት ነው። ዋናው አጠቃቀሙ ነው። እዚህ ጋር አንድ ምሳሌ ልስጥና ልጨርስ። ለምሳሌ በኤአይ ኃጢአትን ማየት ይቻላል። ወደ ፖርኖግራፊ ወደ ኃጢአት ነገር ልትጠቀምበት ትችላለህ። በአንጻሩ ደግሞ ፖርኖግራፊ ማየት ምን ያክል ኃጢአት እንደሆነ ያሉትን አስተምህሮች ከቅዱሳን መጽሐፍት በሙሉ ሰመራይዝ አድርገህ ስጠኝ የምትለው በአንድ ሰከንድ በአንድ ገጽ ደግሞ ይሰጣል። ስለዚህ ልክ እንዴት ነው ስማርትፎን ያለው ሰው በስልኩ ቅዳሴም መዝሙርም ስልክም እንደሚያይ ወይ ደግሞ ኃጢአትም እንደሚያይ ሁሉ ኤአዩንም አንተ ጋር ነው ኃጢአቱና ጽድቁ ያለው አንተ ጋር ነው፣ ኤአዩ ላይ አይደለም። አንተ ጻድቅ ከሆንክ ለጽድቅ ትጠቀምበታለህ። ጥሩ መንፈሳዊ ፕሮፖዛሎች፣ ስክሪፕቶች ልትጽፍበት፣ ቪዲዮዎች ልትሰራበት ይችላል። ዝንባሌ ወዴት ነው? ለዝንባሌ ትጠቀምበታል። አሁን አንዳንድ ሰዎች እንደ ኤአዩን ራሱ እንደተረገመ ነገር አድርገው የሚያወሩ ሰዎች አሉ። አሁን ለምሳሌ ልክ እንዴት ነው ስልክ ሲመጣ ተረግሞ ነበር፣ ተወግዞ ነበር አይደለ? ሁሉም እንደዛው ቴክኖሎጂ ሰይጣናዊ ያርገን እንደዛ ነገር አለን። ያ ለዩቲዩብ ቴክኖሎጂ ኢንተርኔቱም እኮ ተወግዟል። ግን በኢንተርኔቱ ደግሞ አሁን ላይቭ ስብከት ይሰበክበታል አይደል? ኢሉሚናቲ ተብሏል። እንትን አንበለው አሁን ራሳችን አንሸውድ ነው ምልክ እኔ እንትኑ ነው ኖ ሰይጣን ባይዘው ስጋ ነፍስ የሌለው ነገር ላይ አያድርም። አንድ አባት ሲያስተምሩ የሰማሁት ምን እንደምታወሩት አሉ። ሰይጣን መኪና ላይ እንዴት ነው የሚያድረው? ሰይጣን ኮምፒውተር ላይ እንዴት ነው የሚያድረው? ግዘፍ የለውም እኮ ነፍስ የለውም። አንተ ላይ ነው እንጂ የሚያድረው አሉ። በቃ በጣም ነው የገረመኝ። እውነት ነው እንደዛ አይቼው አላውቅም። ማለት እኛ ስልክ ሰይጣን ነው ምናምን ነው። አንተ ነህ ሰይጣኑ ወይም ጻድቁም አንተ ነህ በቃ የምትቀይረው ነገር ይኸው። ስለዚህ ኤአይውን ባይሆን ተማሪዎች ጋር አንድ ስጋት አለ። መምህራን ጋር መምህራን ተማሪዎቻቸው በሙሉ በኤአይ መልስ እየሰሩ እየመጡ መማር አቁመዋል፣ ማወቅ አቁመዋል፣ ማንበብ አቁመዋል የሚል ነገር አለ። እዚህ ጋር በጣም ተማሪዎችም ልብ ሊሉ የሚገባው በጣም ሊደነግጡና ሲሪየስ ሊሆኑ የሚገባው ነገር ምንድን ነው? ለተማሪዎች ሲሆን ደግሞ ቨርዥኑ ይለያል። ለምሳሌ ዝም ብለህ በኤአይ አሳይመንት እየሰራ እየተፈተን ከሄድክ መጨረሻ ላይ ስራ ልትቀጠር ስትል ኤአይዋ አይቀጠርም። አንተ ነህ ኢንተርቪው የምትደረገው፣ አንተ ነህ የምትፈተነው፣ አንተ ነህ የምትቀጠረው። ኤአይ መጠቀም ነው እንጂ መቻል ያለብህ የኤአይ መጠቀሚያ መሆን የለብህም። ገብቷል? አሁን ለምሳሌ ኤአዩ ለማጥናት
አንድ ጎበዝ ሰው በጣም ጎበዝ የሆነ ልጅ ቻፕተር 1ን በጣም ሰመራይዝ አድርገህ ኖት አውጣልኝ ኤአዩን ብሎ ያንን ማጥናት አለበት እሱ አይደለም እንዴ? ለማጥናት እንዴት ባጠና ይገባኛል፣ እርዳኝ፣ አግዘኝ፣ ቴክኒክ ንገረኝ። አየህ ለምትፈልገው ግብአት ተጠቅመ ግን አንተ ማወቅ ያለብህ ተማሪ ስትሆን አይደለ? እዛ ላይ ተማሪው ከተሸወደ ተሸወደ፣ መምህሩን የሸወደ ይመስለዋል፣ ወላጁን የሸወደ ይመስለዋል። ኖ ተማሪ ሆነ ካላወቅ አንተ ነው የተሸወድከው። ምንም ጥያቄ የለውም። ሌላ ቅድም እንዳልነው ኤአይ ስራ አይቀጠርልህም፣ አንተ ነው የምትቀጠረው። ኢንተርቪው አይቀመጥም፣ ደፍነትሊ አይፈተንልህም። እዛ ጋር መሸወድ የለብንም። ቅድም እንዳልኩት ነው እንጠቀምበት እንጂ አንሸወድበት ለማለት ደግሞ ገደዳለሁ። ሕክምና ላይ ለምሳሌ ዲኤንኤ ውስጥ ገብቶ በአርቲፊሻል ኢንቴሊጀንስ ጠፍቶ የኖረን አይን የማብራት ቴክኖሎጂ በጫፍ ደርሰዋል። በቃ አሁን የጠፋ አይን ተስፋ አለው ነው የሚሉት። ሽባ የሆኑ ሰዎች ከተወለዱ ጀምሮ ያልሄዱ አሁን ያልናቸው አይነት ሰዎች ቆመው እንዲሄዱ ለማድረግ በአርቲፊሻል ኢንቴሊጀንስ ሕክምናው ተስፋ አለው እያሉ ካንሰርን ለመፈወስ በአርቲፊሻል ኢንቴሊጀንስ ሕክምናው ተስፋ አለው። ለምን አርቲፊሻል ኢንቴሊጀንሱ አንድ ዶክተር 20 ዓመት ቢፈጅበትን ምርምር በ20 ደቂቃ ነው የሚሰራው። አየው የዛሬ 100 ዓመት ይፈጠር የነበረውን ነገር በአንድ ዓመት ለመፍጠር ነው አሁን ኤአዩ የሚያግዛቸው። እንዳጠቃቀማችን ነው። አየው በተቃራኒ ደግሞ ቦምብም እኮ በኤአይ ሊሰራ ይችላል። በአንድ ዓለምን የሚያጠፋ ቦምብ ሊሰራ ይችላል። ሶ ኤአዩን እንትሆ እኛውን የፈጠር ነው እኛንን ማኔጅመንት። አንዳንዱ ኤአዩ ቴክኦቨር አድርጎ ዓለምን ራሱ ውሳኔ መወሰን ሊጀምር ይችላል ምናምን ይላል። ወንዙን ስንደርስ እንሻገረዋለን ነው የሚባለው ያው ሰው